አብይ የምስራቅ አፍሪካ ህልሙ ትልቅ ነበር ግዙፍ የቆጡን አውርድ ብላ የብብቷን ጣለች እንደሚባለው የብሔር ብሔረሰብ ነው አይደል ሰሞኑ ዛሬም ነገ ምናምን የብሔር ብሔረሰብ ቀን ነው ማን ትዝ ይላል ስለ ብሔር ብሔረሰብ ቀን ኢቲቪ ብቻ ነው የሚጮህ ኢቲቪ ብቻ የብሔር ብሔረሰብ ቀን ሲባል ትግራይ የለሽበት ፓርላማ ትግራይ የለሽበት ፌዴሬሽን ትግራይ የለሽበት አንድ ክልል አጉድላ ሶስት ብሔር ያለው ትግራይ አጉድላ ብሔር ብሔረሰብ ብሎ አገኘው ተሻገር ቢጮህ ማን ይሰማል ምን ማን ትዝ ይላል ስለየትኛው ባንዲራ ይሄ ህወሓት ባንዲራ ያለው ባለፈው ፓርላማ ላይ ይሄ እኮ የነሱ ባንዲራ ነው የህወሓት ባንዲራ ብሎ የጠቀሰው እሱ ለማክበር የኢትዮጵያ ብሔር ብሔረሰብ ምን ሊያደርግ ይመጣል ዘለ በቃ የህወሓት ባንዲራ እኮ ህወሓት እኮ ተሰረዘ ምርጫ ቦርድ ሰርጀዋለሁ ሄድና የራስን ህገ መንግስት የራስን ባንዲራ ለምን አታረቅ ትራንስ ታንቋሽው ትራንት የኢትዮጵያ ብሔር ብሔረሰብ ብሎ ብሔረሰቦች ተብሎ ተዘፍኖለት ብሔራዊ ቲያትር ህፃናት በደንብ በሚገርም እያንዳንዱ ኢትዮጵያዊ አእምሮ ውስጥ የቀረ መዝሙር አለ ይሁን ብሔር ብሔረሰብ ነው የወያኔ ቋንቋ ወያኔ እኮ ነው ብሔር ብሔረሰብ ብሎ የከፋፈለን እኮ የሚላል ልክ ብሔር እንደፈልጎ ፈልፍሎ አንተ ይሄ ብሔር ትባላለህ አንተ ኦሮሞ ትባላለህ አንተ አፋር ትባላለህ ምናምን ብሎ ፈልፍሎ ቁጭ እንዳደረገው ማለት ነው ለዘመናት የነበረ የኖረ በኋላ ግን ደፍጥጬ ይሄ እንደዚህ ነው እንደዚህ አንተማ እንደዚህ ብሎ የለም ብሎ ሲደፈጥጥ የኖረና የሚፈልግ ይሄን ለማስተጋባት ይፈልግ አሁን ኢዜማ የሚለው አላ የምን ብሔር ብሔረሰብ ነው አንድ ኢትዮጵያ አንድ ፕሬዝዳንት ብሎ መጥቷል አብይም እንደዛ ነው ብሔር ብሔረሰብ እውቅና ይሰጠው አንድ ኢትዮጵያ በሚለው ነው አሁን ኦሮሞ ለምንድነው ኦሮሞ ብቻ የምትሉት አሁን ኦሮሞ ማለት ያለበት ኢትዮጵያ ላይ ከፍ አድርጎ ማሰብ አለበት ይላል ኦሮሞ ምስራቅ ሐረርጌም ደምቢዶሎም ሰሜን ሸዋም ከጫፍ እስከ ጫፍ አንድ ኦሮሞ ነው ብሎ ትልቁ ኦሮሚያ የፈጠረው ይሄ ህገ መንግስት ነው ይሄ ህገ መንግስት ሪኮግናይዝ አላደርግም የሚል የኦሮሞ ተወላጅ ካለ የራሱ ጉዳይ ነው አማራ የሚባል አማራ የለም ይያሉ እነ ፕሮፌሰር መስፍን ተራማራ አለ ብሎ ይሄ ወያኔ የሚባሉ ሰዎች እነመለስ ከትግራይም ይሄ ሰቆጣ አበርገለን ከትግራይ ቆርሰው በዚህ በኩል የሁለት ዞኑን ወደ አፋር የሚባል ትልቅ ብሔር አለ ብሎ ሁለት ክልል ሁለት ዞኑ ከትግራይ አበርገሌ ምናምን ቆርጠው ለአፋር ሰጥተው አፋር የሚባል ፈጠሩ የደርግ ጊዜ የሚባለውማ ሌላ እኮ ነው ትግራይ እኮ ግዙፍ እኮ ነው ትግራይ አሁን በዚህ በኩል ትግርኛ ምክንያቱም ብሔር መሰረት ያደረገ ፌደራሊዝም ስለተባለ ነው ከዛ ጎንደር የሚባል ነበር እኮ ብሎ በጦርነት አሳበ ናግባ ብሎ አብይ ትግራይ ላይ አዘምቷል ከዛ ትግራይ የለችበት ብሔረሰብ ያደረገ ነው አይ ነው የትግራይ ባንዲራ አለ አይቻልም የትግራይ ባንዲራ አለበት እሱ አይደለም ይሄን አይደለም አብይ ይሄ ብቻ ሳይሆን ምስራቅ አፍሪካን ለመቆጣጠር ነበር ስሌቱ በአንድ ወቅት የተናገረው አብይ ያለ ንግግር ላመጣላችሁ በእንግሊዘኛ ያደረገው ንግግር ነው ሬር እንግሊዘኛ ነች የሆነ ከዛ በኋላ አይ ቲንክ ወደ መድረክ አልመጣም እኔ ኤርትራን ሰላም አደረገ ተብሎ የተሸለመ ጊዜ የሰላም ሎሬት ተሸለመ ተብሎ ያው ትራምፕ ያሸለመው ማለት ነው ህዳሴ ግድብ አሸቶ ትራምፕ ያሸለመው ነው ስዊዘርላንድ ወደ ከስዊዘርላንድ ይልቅ አስመራ ለኔ ሴፍቲ ይሰማኛል መድረክ ላይ ነው የተናገረኝ ስዊዘርላንድ ዳቮስ ውይይት ነው እና ከስዊዘርላንድ ይልቅ አስመራ ለኔ ሴፍ ነው ቀጠናችን ሲረብሹት የነበሩት መሪዎች ናቸው እኔ መጥቼ ሰላም አራኩት ኢጓቸው መቆጣጠር የማይችሉ መሪዎች አበላሽተው ነበር አሁን የኢትዮጵያና የኤርትራ ችግር ተፈታ ኢስ ሪዞልቭድ አለ ለወደፊቱ ኢንተግሬት ሆነን አንድ ሀገር እንሆናለን ማን ጅቡቲ ኢትዮጵያ ሶማሊያ ኤርትራ አንድ ሀገር እንሆናለን ሲል አንድ ኤምባሲ ነው የሚኖረው እዚህ ስዊዘርላንድ ጭምር አንድ ኤምባሲ ብቻ ነው የሚኖረው ለወደፊቱ አለ ላሰማችሁ እዚህ ላይ Coming to Davos is more dangerous than going to Asmara for me. Because there's big difference, at least in terms of weather. The most important thing is this. I think you're cordially welcome. The issue of conflict in our region, mainly it's problems of leaders. Ego. There is no tangible reason. When we are together, we can make significant change in our society. When we are apart, both of us are killing each other.
and losing all the opportunities and begging far to the Western world. So my question to the region is not only to resettle the problem, but also economic integration. There is no need to have different army in Ethiopia, in Eritrea, in Djibouti. I don't believe in this. There is no need to have foreign embassy here in Switzerland for each of East African countries. We can share because we're poor. We have to allocate that resource to change the life of our society. That's why I go there, and President Isaias and the people of Eritrea was welcoming. Things are resolved, as you said. And also IGAD as a single market, maybe? That's the vision. We are working toward this integrations of that region. Yeah. ኢጋድ ጉዳይ በቃ ለኢንተግሬሽን ሰራለን ትቢቱ ወጥሮና እንደዚህ ከፕሬዝዳንት ኢሳያስ ጋር ኤርትራ ሄጄ ያው ሴፍቲ ነው ከዳቮስ ከስዊዘርላንድ ወደ ስዊዘርላንድ ከመምጣቴ በላይ ወደ አስመራ ሲሄድ ሞር ሴፍቲ ይሰማኛል ከስዊዘርላንድ ነው እና ለዚህ ነው ሰላም ሄጄ ሰላም የፈጠርኩት ነው እና ያስቃቸዋል በሱ እንትን አራት ኤምባሲ ያስፈልጋል that's my belief እና አራት ኤምባሲ ማለት ጅቡቲ ኤርትራንም ሶማሊያንም ኢትዮጵያንም አንድ ኤምባሲ ነው እዚህ የምናደርገው እና ኮስት እንትን ነው ኮስት ኢፌክቲቭ እንሆናለን ነው ለምን ዶላር እናወጣለን ሪጅኑ አንድ እናደርገዋለን እኔ መጥቻ አንድ አድርገዋለሁ ስንቸገር የነበር ነው የመሪዎች ሊደርስ ኢጎ ነው ራሳቸውን ኢጓቸውን መቆጣጠር ኢጓቸውን ማጠብ የማይችሉ ራስ ወዳድ መሪዎችና ዲክታተር መሪዎች ለማለት ነው የነበሩት እነማን ናቸው ማለት የኢህአዴግ መለስ ነው ወይ ቲፒኤልኤፍ ባሉት አምሮ ላይ እሱ ነው መለስን ያሰበ ነው ይሄን የሚናገረው አራት ኤምባሲ ነው የሚያስፈልገውና ወደ ኤርትራ ሄጄ ሰላም ፈጥር ያለው ኢስ ሪዞልቭድ አለ ዓለም በዚህ ነበር የሚያደናግረው ኢትዮጵያና የኤርትራ ጉዳይ የመሰረታዊ ጉዳይ የድንበር ጉዳይ ነው ተብሎ ፋይናል ኤንድ ባይንዲንግ ተብሎ ያለቀው ጉዳይ ያለቀ ሄጄ ፈርማለሁ ማን ነው ይሄ እንትን ብላቸው ያለው አንዳርጋቸው ጽጌ ምን አለ ሂድና አናግራቸው ወደ ኤርትራ ሂዳ ሲለኝ ምን ልበላቸው ባድመ ሰጣቸዋለሁ በላቸው ባድመ ተወስዳላችሁ በላቸው በቃ በዚህ ነገራቸው እናስታርቀኝ አለኝ ነው ያለው ከዛስ አለቀ እንዴ ይሄ ነገር ይሄ ዲማርኬሽን ውስጥ ከመጨረሻ ባድመ አይደለም ከዛ በመጨረሻ ላይ ምን አለ አሰብ ጭራሽ ፈልጋለሁ አለ ያለቀ ነው ባድመ ብቻ ነበር ያለቀው ወይ ጾሮና ወይ ዛላምበሳ ብቻ አይደለም ያለቀው አበቃ አንፎርቹኔትሊ አንድ ብሄር ትንሽ የብሄር የሚባለው ኢሮብን ጭምር ወደዚህ 2-3 ሰናጣጥቁ የብዙዎች እንትን ሀዘን የቀሰቀሰው ለምን እንደዚህ እንሆናለን ያለው እሱ አይደለም አሁን ጭራሽ መጥቶ ይሄም አይደለም ድንበሬ እዚህ አይደለም አትጀመረ ፈገግ ይያለ ግን እዛ የኢኮኖሚክ ፎረም ላይ ሄዶ እንደዚህ ነበር የቀለደብን ይሄ ገና እንደመጣ ነው ህልሙ ከፍተኛ ነበር ወደ ላይ አንድ ባንዲራ አንድ ሪጅን አንድ ፕሬዝዳንት እሱ ነው ፕሬዝዳንት የሚሆነው በነገራችን ላይ ያሰበው እሱ ፕሬዝዳንት እና አንድ ኤምባሲ በቃ የዚህ ሁሉ አንድ ኤምባሲ ኮስት ኢፌክቲቭ የሆነ ለምን ዶላር እናወጣለን አንድ አምባሳደር ለሁላችሁ ይበቃል ብሎ አስቧል የተናገረው ነው ሲቀጥፍ አገር በሙሉ እንደዚህ ነበር የሚያወናብረው ይሄን ሁሉ ህዝብ እኮ አለ የሚያጨበጭብ ህዝብ ነበር ይሄንን የቆጡን አወርድ ብላ የብብቷን ጣለች የሚባለው ኢንተግሬት ለማድረግ ተውና ከኤርትራ ጋር ከጅቡቲ ጋር ከሶማሊያ ጋር አንድ አምባሳደር ሼር ለማድረግ ይቅርብና የኢትዮጵያ ብሄር ብሄረሰቦች ትግራይ የሌለችበት ብሄር ብሄረሰብ ነው ያከበርክ ያለው for the past 5-6-7 years አካባቢ የለችበት ፌደሬሽን ላይ የለች ፓርላማ ላይ የለች ምናምን የለች ባንዲራ ግን ዛ ተጠቀምበታል ፖለቲካ ነው ተጠቀምበታል አንደኛ ላይ ክልል አንድ የተባለ የትግራይ ባንዲራ ዛ ተሰቅላለ የለው የትግራይ ውክልና ግን የለው ትግርኛ ተናጋሪው ትግራዋይ የለም ኢሮብ የለም ኩናማው የለም ሶስት ብሄር ጎድሎታል እዛ ላይ ወደ የሌላ ጉዳይ አይደለም የባጫ ያልሰማችሁ ትኩስ ተመልካቾች የዚህ ፕሮግራም ተመልካቾች ያልተከታተላችሁት አብዛኞቻችሁ አንድ ቪዲዮ አለ የዛሬ ነው ተደብቆ የሆነ ዩቲዩብ ላይ የተናገረው ነው ዝም ብሎ የማይታወቅ ዩቲዩብ ነው የባጫ ማስጠንቀቂያ ኤርትራን እንደ መዳፍ እጄ ነው ማቃት አለ ስንት አመት ነው የቆየው ኤርትራ አይ ቲንክ ዝም ብሎ 2 አመት ሳይዋጋ ነው ቶሎ የማራኮት ቶሎ ነው 71 ዓመተ ምህረት ኤርትራ ገባ ቶሎ ነው የማራኮት
መጽሐፉ ላይ ግን እመጣበታለሁ። መጽሐፉ ላይ ግን እንዴት እንደተማረከ አይገልጽም አሉ፣ አልገለጸም። እንዴት የምርኮ ስሜት ምን እንደሚመስል እኔ ብዙ ጊዜ የምናገረው አለ። ሌሊት 7 ሰዓት ከሌሊቱ 7 ሰዓት የተማረከው ዝናብ እየዘነበ ነው የተማረከው። ይሄን ያስገባዋል ወይ መጽሐፉ ላይ አያስገባው እንደ ማሳፈሪያ የሚያሳፍረኛ ብሎ ያስብ ይሆናል። ታሪክ ነው። ኢትዮጵያ ታሪክ የተበላሸው በልኩ ስለማይነገር ነው። ወደ ባጫ ማስጠንቀቂያ ግን ሲሪየስ ጉዳይ አንስቷል። አንደኛ ኤርትራን እንደ መዳፍ እጄን ማቃት ኤርትራ የሳህል ድፋዕ አለ። የራሱ ቋንቋ ነው፣ ምሽግ ማለት ነው። ድፋዕ አቃለው አለ። አሰብ በውጊያ አንፈልግም፣ በሰላም ካልሆነ ግን በኃይል እንዋጋለን። ሻዕቢያ መወገድ አለበት አለ። በኤርትራ ህዝብ ነው ግን መወገድ ያለበት፣ እኛ ጉዳይ የለንም፣ ሻዕቢያን የማስወገድ ኃላፊነት የለብንም። ዲያስፖራ ያለው እሱ እያለ ለምንድን ነው የኢሳያስ ደጋፊ ሆነው በኢሳያስ ምክንያት ተፈናቅሎ ሄዶ አገር ውጭ ወጥቶ ለምንድን ነው እሱ የሚለው ይላል። የአብይን ጉዳይ አያዩም። በነገራችን አጠገቡ ያለው እሱ በነፃነት ነው ወደ በቦሌ ሄዶ በቪአይፒ በቢዝነስ ክላስ ናይሮቢ ደርሶ አዲስ አበባ ይመላለሳል። ቦሌ መውጣት ፕሪቪሌጅ ነው፣ መብት አይደለም ለኢትዮጵያውያን። ፓስፖርት ማግኘት ብርቅ ነው። ፓስፖርት አወጣው ሲባል ሰው እንዴት ዜና እንደሚያደርገው ተመልከቱ። አገር ቤት ያላችሁ ተመልካቾች ፓስፖርት እኮ አገኘ ሲባል ፓስፖርት ማለት መታወቂያ ማለት ነው። ተራ የቀበሌ መታወቂያ ማለት ነው። ኢትዮጵያዊ ነህ የሚል ወረቀት ነው የሚሰጥህ። በቃ አንተ ኬንያ ብትሄድ ወራሪ ፍሮም ስትባል እቺ ፓስፖርት አሳይ ማለት መታወቂያ ማለት እኮ። ኢትዮጵያ ትግራይ ክልል አማራ ክልል የለም እንደ መታወቂያ አለ እኮ። ግን ኢትዮጵያ እንደ ቪዛ ነው እንትን የሚደረገው። የኤርትራ እናት ማህፀን ለምለም ነው አለ። የኤርትራ እናት ማህፀን ለምለም ነው። እንዴት ከሳሐል የመጣ ሽፍታ ኤርትራን ያስተዳድራል አለ። እና የኢትዮጵያ እናት ማህፀን እሾህ ነው ወይ? እንዴት 4 ኪሎ ያለው ሚሊዮኖች እየፈጀ የሚያድር እንዴት 4 ኪሎ? የኢትዮጵያ እናት ማህፀንስ ምን ወርዶበት ነው? እሾህ ሆኖ ነው ወይ አብይን መተካት የሚችል ትውልድ የታጣው 4 ኪሎ ብትሉት ይሄ መመለስ አይችልም። እና ምን ይላሉ እነሱ? ይሄ የሉዓላዊነት መጋፋት አይሉትም እነሱ። በኢትዮጵያ በኩል የኤርትራ አክቲቪስቶች፣ ሚዲያዎች ኢትዮጵያ ላይ ሂስ ሲያደርጉ ወይ ትንታኔ ሲሰጡ እንደ ሉዓላዊነት መጣስ ነው አሉ። ባለፈው ጌዲዮን ጢሞቴዎስ የተናገረው ነው በእንግሊዝኛ። የዚህ ሰው የንግግር ስትሰሙት አጃይብ ነው። አብረን እንስማው። በሁለት ከፍዬ ነው ማሰማችሁ ተመልካች። እኔ ኤርትራን እንደ መዳፌ ነው የማውቀው። ኤርትራን ብቻ አይደለም ሳህልንም የሻዕቢያን እያንዳንዷን ዩኒት በተገቢ መንገድ ነው የማውቀው በሚገባ። ኤርትራን በደንብ አውቃለሁ። በቅርብ ጊዜም ሄጃለሁ። ኤርትራ ድሮ ሳህል በረሃው ውስጥ ድፋዕ ምሽግ ነው የሚመስለው። አስመራ የፈረሰ ቤት አንድ ጡብ አንድ ቀለም አልተቀባም። ይሄ ጎረቤት ሀገርን ለመበጥበጥ የሚረዝም እጅ የኤርትራን የደሃ ቤተሰቦችን የኤርትራን የወዳደቁ በመድፍና በአዳፍነ የፈራረሱ ቤቶችን መገንባት በቻለ ነበረ። የኤርትራ መንግስት የኢትዮጵያን ሉዓላዊነት እየገባ እያቦካ የኔ ሉዓላዊነት ይጠበቅ የሚባል ነገር የለም። እኛ ከኤርትራ ጋር ጦርነት አንፈልግም። ምክንያቱም ለጦርነት ህይወት ከመገበራችን በላይ ደግሞ ለልማት ልምናውለው የምንችለውን ገንዘባችንን እናባክናለን። ኤርትራኖች አሁን ያልገባቸው ነገር የኤርትራ መንግስት የኤርትራን ህዝብ አይደለም የምለው፣ የኤርትራ መንግስት ያልገባው ነገር አማራ ክልል ይሄን በመፍጠሩ፣ ትግራይ ይሄን በመፍጠሩ፣ ኦሮሚያ ውስጥ ይሄን በመፍጠሩ በአፋር ዞን የፈጠረና ኳሷን ለኢትዮጵያ የሰጠ ይመስለዋል። ያ ሞኝነት ነው። እንደሱ አይደለም። ይሄ ኳስ ለኢትዮጵያ የተሰጠ ነገር የለም። መታወቅ ያለበት 130 ሚሊዮን ህዝብ ያለበት ሀገር ነው። ይሄ ሰው አሁን ይሄ ያው በሙሉ ማስፈራሪያው ተመልከቱ። አሁን ባጫ ደበሌ አቅም የኤርትራ ተቃዋሚዎች የሚባሉት አዲስ አበባ ኮንፈረንስ እንደሚያካሂድ ኢትዮጵያ መንግስት አስባሱ በአለም የሚገኙ ተቃዋሚዎች ናቸው፣ የሻዕቢያ ተቃዋሚዎች ናቸው ብሎ ኦርጋናይዝ እንደሚያደርግ በብሔር ጭምር እየለየ የአፋር ተቃዋሚዎች የአፋር ዲሞክራሲያዊ ምናምን የሚባል አፋር አደራጅቶ ማሰልጠኛ ከፍቶ ሎጂስቲክ ሰፖርት እያደረገ
ከለንደንም ከዚህም እያሰባሰብ ልክ ኢህአዴግ ሲያደርገው የነበረ ድሮ ማለት ነው። ኢህአዴግ ማለት ያኔ እንኳን ብርድ የበረዳቸው በተለይ የተቃዋሚዎቹ የሆነ ሽማግሌዎች ነበሩ። አሁን በህይወት አይኖርም አንዳንዶቹ ቆንቆን ያሉ በሰባዎቹ ምናምን አካባቢ ያሉ 80 ሰባዎቹ የካናዳ በረዶ ሲካብዳቸው የኢትዮጵያ ወይዘር ጥሩ ወይዘር ይሄዳሉ ተቃዋሚዎች ነን ይላሉ። ከዛ ይቀመጣሉ። ደብረዘይት ቢሾፍቱ ወደ ሳሪስ አካባቢ ቀይ መስቀል እዛ አካባቢ ማሰልጠኛ ዘረበር ኑሯቸው በጀት ይበጀትላቸው ተቃዋሚዎች እየተባሉ ምንም ነገር አንድ ጥይት የማይተኩሱ ናቸው እነዚህ አንድ ጥይት የማይተኩሱ። አሁን በተቃውሞ ጎራ የሚኖሩ አሁን ፖለቲካው ትተው ወደ ሌላ በተለያየ ቦታ ያሉ ማቃቸው ሰዎች አሉ። አሁን ውጭ ያሉ ሰዎች ማቃቸው እኔ ጋዜጠኛ ሆኜ ኢንተርቪው ያደረኳቸው ሰዎች አሉ። ያኔ እነሱ እንደዚህ ወርክሾፕ አለ ተቃዋሚዎች የኤርትራ ተቃዋሚዎች ምናምን ሲባል ሚዲያ ሰዎች ሆነ ምን ሄደው ሰዎች አሉ ማቃቸው። አሁን እንዲያው እዚህ መጥቻ አሜሪካ አንዳንድ መድረክ ላይ ማያቸው ሰዎች አሉ። ባጫ ስለዚህ ጉዳይ የሚያውቀው ነገር የለም። ይሄ ማወቅ መናገር አይፈልግም። ምን ለማድረግ እነሱ በትግራይ ላይ ጣልቃ ገብተው ባፈር ዞን ለመፍጠር በአማራ ላይ አማራን በመደገፍ ትግራይን በመደገፍ ኦሮሚያን በመደገፍ እዚህ ውስጥ እየገቡ ያሉ በፈር ዞን ፈጥራለን ኤርትራ ኢትዮጵያ እንዳትወረኝ ብላ ራሷን እየተከላከለች ነው እና የኢትዮጵያ መንግስት በአቅሙ አጋጣሚውን የሚተኩስ ላጣ ነው። በኢህአዴግ ጊዜ በርካታ የታጠቁ ሰዎች ነበሩ የኤርትራ መንግስት ያደራጃቸው። እነማን ናቸው? እነ ገረሱ እነ ከማል ገልቹ የኦነጉም የግንቦት ሰባትም ይሄ አርበኞችም ባሉት የዚህ ዲሞክራሲያዊ ፓርቲ የዚህ የጋምቤላ የቤንሻንጉል ጉሙዝ የሚባል አጠቃላይ የነበረው የሚተኩስ አልነበረ ወደ ትግራይ የመተኮስ ደምሂት ጭምር የትግራይ አቅም አልነበራቸው። ኢህአዴግ ሰራዊት ወይ የትግራይን ሚሊሻ አልፎ ወደ ኢትዮጵያ መምጣት የሚችል አቅም አልነበራቸው። ቢያንስ ግን ኦርጋናይዝ ይሆን እንትን ነበራቸው። ምን ሲያደርግ ነበር? ከማል ገልሹ ምን ሲያደርጉ ነበር? አብይ አህመድ ራሱ ሲያግዘው የነበረው ጦር ማለት ነው። አብይ አህመድ ራሱ ኦርጋናይዝ ሲያደርገው የተለያየ ኮንሰልተንስ የእንትን ምክር የአድቫይስ ሲሰጣቸው የነበረው የኢትዮጵያ መንግስትም ይመታ ነው። ጊዜ እንደዛ ነው። አሁን ስልጣን ላይ ስለተቀመጥክ 4 ኪሎ ስለተቀመጥክ አሁን ማንም እንዳይነካኝ እኔ ትላንት አድርጌዋለሁ፣ ግን አሁን በዛ መንገድ ባካችሁ በዛ መንገድ አትሄዱ፣ አሁን በምርጫ ብቻ ጣሉኝ። ትላንት ገረሱንም ከማል ገልቹንም አስተማርቻለሁ፣ ዛሬ ግን ባካችሁ ተውኝ፣ በምርጫ ብቻ አሸንፉኝ የምትልበት ጊዜ የለም። አንተ የሄድክበት መንገድ ለሁሉም ቀና መንገድ ነው። አንተ ትክክል ከነበርክ ሌሎቹ በሙሉ ትክክል ናቸው። ይሄን ግልጽ ማድረግ ተገቢ ነው። ረመዲ አስተካክለሽ ሰጥተሽ መድኃኒት ሰጥተሽ ወደሚፈለገው ቦታ መሄድ ይቻላል። ደግሞ ሆነዋልን። የሚፈልጉት ነገር በአፋር ዞን መፍጠር ነው። ኢትዮጵያ ትወጋናለችና ዘን ሆምወርኩ ለነሱ እንስጥ ነው። እኛ የወሰነው ሆምወርክ የለንም። የምንጠይቀው ያላግባብ የተወሰደ እንትን አለ፣ የባህር በር ፍላጎት አለ። ይህም በጠመንጃ አፈሙዝ አንፈልግም። የጠመንጃ አፈሙዝ የሚፈለጉ በጠመንጃ አፈሙዝ የሚባልበት ጊዜ ሁሉ አይነት ምንድነው አማራጮች ሲጠፉ ነው ወደ ጠመንጃ የምትሄደው እንጂ ዘሎ ሸሚዝ ሰብስቦ ወደ ጠመንጃ መሄድ የሚባል ነገር የለም። የኤርትራ ህዝብ ኢሳያስ አፈወርቅ ሃይማኖቱ አድርጎ ጳጳሱም አድርጎ ፕሬዚደንቱንም አድርጎ በዚህ አይነት ሁሉንም ነገር አድርጎ ማመን የለበትም። ሃይማኖት አድርገህ ካስቀመጥከው ያው ሃይማኖት የሆነው ጳጳስ ይሆናል። እዛው ኢሳያስ እዛው ደግሞ ፕሬዚደንት የሚሆንበት ምክንያት የለም። የኤርትራ እናቶች ማህፀን እኮ ለምለም ነው እና ለኤርትራ የሚሆን የበረሃ አስተሳሰብ የሌለው መሪ መፍጠር አለባቸው። ትላንትና ኢሳያስ አፈወርቅን ተቃውሞ የሸሹና አውሮፓ አሳይለም የጠየቁ ዛሬ መልሰው ወደ አፎም ብለው ካንተ በስተቀር በሱ የሚያማትቡ እነዚህ ህዝብ ነው ምንጊዜም ምንድነው አምባገነኖችን የሚፈጥረው። ስለዚህ ይሄ ለውጥ መምጣት አለበት። ለውጥ የሚመጣው ደግሞ ለውጥ ሊያመጣ የሚችል መሪ ሲኖር ነው። እንግዲህ አመጣው በእውነት ቀላል ትንታኔ አይደለም። ባጫ ቀላል ትንታኔ አይደለም የሰጠው። 1 ሜትር ከሩብ የሚሆን ትልቅ ከራባት አድርጎ ነው የመጣው። በጣም የሆነ የህፃናት ልብስ መሆን ይችላል ለራሱ
ብታዩት ነው ቪዲዮን ብታዩ ሙሉ ልብሱን ብታዩ የሆነ ከረባት አይመስልም። እንግዲህ የኤርትራ ህዝብ ላይ ነው የዘመተው። አሁን ህዝብ ላይ የዘመተው ምን ሆነ ነው? ሻዕቢያን ወይ ኢሳያስን እንደ ሃይማኖት መሪ ቁጭ አረከው እዛ ላይ። ሃይማኖት መሪ እኮ ይቀየራል እኮ ከተፈለገ ምን ችግር አለ? ይቀየራል እኮ። ማይቀየር መሰለው እንዴ? የኢትዮጵያ እስልምና ምክር ቤት ሙፍቲ እንዴት ነው የተባረሩት? ሙፍቲ በቅርቡ ከዚህ ዓለም የተለዩት በምርጫ በኃይል ነው በምርጫ ነው ይወዱኛል የተባሉ ሰውዬ ማለት አባት ይቀየር። እንደዛ ነው ፕሬዝዳንት የሃይማኖት መሪ ይቀየራል። ፓትርያርክ ወይ ፖፕ የካቶሊክ እንትን ነው ፓትርያርክም ይቀየራል። ለምን ማለት ካቅም በላይ ይሆናል። በሄልዝ ምክንያት ለምሳሌ ካቅም በላይ ከሆነ ይቀየራል። ባጫ የሚለው ግን እንዴት መሪያችሁን አትቀይሩም ነው። አሁን መሪ የመቀየር ጉዳይ ያንተ ጉዳይ ነው ወይ? ሉዓላዊነት ጉዳይ እኛ በኢትዮጵያ ጉዳይ ጣልቃ ትግቡ ይላቸዋል። ደግሞ በትግራይ ላይ በአማራ ላይ በትግራይ በኦሮሚያ ላይ ጣልቃ ይገባሉ ይላል። እሱ ደግሞ ሄዶ ለምንድነው ስልጣን መንግስትን ማትቀይረው ይላል። ይሄም ሉዓላዊነት መጣስ አይሉትም እነሱ። ስለ ኦፍ ዩር ቢዝነስ ቢሎ ምንድነው የምታረገው? እኔ ቀየርኩ አልቀየርኩ ይሄን አላወቀም ነበር እንዴ? ከኤርትራ ጀነራሎች ጋር ሆኖ ትግራይ ላይ ሲዘምት ከነ ጀነራል ፊሊጶስ ጋር ሆኖ ትግራይ በሚዘምትበት ጊዜ ባጫ ደበሌ የባጫ ሾፌር እኮ ኤርትራዊ ነበር። ታውቃላችሁ ይሄ ነገር? ባጫ ወደ ትግራይ ሲዘምት ለምን እንደሰጡት አላውቅም። ኤርትራዊ ሾፌር ነበር የሰጡት። ሾፌሩ ጠፍቶ ማቆ ታሪክ ነው የማወራው። ይሄን አዲስ አበባ ይዞት ይመጣል ሾፌሩ ኤርትራዊው። መቀለ ነበር ብዙ ጊዜ መቀለና አዲስ አበባ ነበር የሚኖር ከሱ ጋር ሾፌሩ ነው። በአውሮፕላን ጭምር ሲመጣ መኪናው እንትን አድርጎ ይመላለስ ነበር አዲስ አበባ። ዮሐንስ ገብረ መስቀል ተቀምጦ በነበረበት ሾፌሩ ነበር ኤርትራዊ ነበር። ኤርትራዊ ወታደር ነበር ሾፌሩ ማለት ይሄ አላቅም። እኔ ዶክመንቱ ላማጣው ስላለኝ ነው ስለ ልጁ አለኝ። ምን ላደርግ ሾፌራት ሆኖ ኢትዮጵያዊ ሾፌራት ሆኖ ኤርትራዊ ሾፌር ኤርትራ ወታደር ከሳዋ የመጣ ሾፌር ሲጠቀም የነበረ ባጫ ደበሌ ውሸት ነው ካለ ይነግረዋለሁ። ከነ ሙሉ ስሙ ነው የምነግረው። ምን ያኔ አላወቀም ነበር? ለምንድን ነው ኤርትራ ስንት ይሄን ሁሉ አመት እኛ እኮ መለስ ነበር ኃይለማርያም ነበር አሁን አብይ መጣ ለምንድን ነው እናንተ ግን ኢሳያስ ብቻ የምታውቁት ብሎ ለምን አልጠየቀም? ለምንድን ነው ሾፌር ጭምር ተበድሮ ከኤርትራው ሾፌር ጭምር ተበድሮ ትግራይ ላይ ዘመተው ለምን ነበር? ያኔ አልበራለትም አላየውም ወይስ እንደዛ? አሁን እንደዛ ፖለቲካ ነው ማወራ። እሱ ፖለቲካ ስላወራ እኔም ይሄ ሳታየር ፖለቲካ ነው ማወራ። ምናወራ እንደዛ ተግባብተናል ነው። አንተ 4 ኪሎ ያለውን ብቻ ተጨነቅ። የኢትዮጵያ ጉዳይ 4 ኪሎ ያለው የኢትዮጵያ እናት ማህፀን ለምለም አይደለም ወይ ነው። የኤርትራ እናት ማህፀን እኮ ለምለም ነው። ብዙ መሪ እኮ ማፍራት ይችላል ካልከው አጠገብ ያለው የ130 ሚሊዮን አንድ ከ130 ሚሊዮን 70 ሚሊዮን ወይ 60 ምናምን ሚሊዮን ሴቶች ናቸው ከተባለ እንዴት ከ60 ምናምን ሚሊዮን አብይን የሚተካ አንድ የዋህ እናት ማህፀን እንዴት ይታጣል? የሁሉም እናቶች እሺ እንዴት ሆነ ነው? ለባጫ ደበሌ ነው። ይሄን ድንጋይ ጊዜ ሰጠው ቅል ድንጋይ ይሰብራል እንደሚባለው በባጫ ደበሌ አንደበት አንተ ኢሳያስ ሆይ እና ኤርትራ ህዝብ ሆይ ለምንድን ነው ይሄን ሰውዬ ለምንድን ነው ማታስወግደው የሚል ሰው ሰሐልን እንደ መዳፍ እጄ ነው የሚያውቃት። ምንድን ነው እንደ መዳፍ እጄ ነው ያለ? እኔ ኤርትራን እንደ መዳፌ ነው የማውቀው። ኤርትራን ብቻ አይደለም ሳህልንም የሻዕቢያን እያንዳንዷን ዩኒት በተገቢ መንገድ ነው የማውቀው በሚገባ። ኤርትራን በደንብ አውቃለሁ። በቅርብ ጊዜም ሄጃለሁ። ይሄን ሁላ እንዴት ነው የምታውቀው ነው? እቺ ሳይነግረን ሄደ። አዋጊ ነበርክ። እያንዳንዱ ዩኒትን አውቃለሁ። ሳህል ምሽጉን አውቀዋለሁ ምናምን አውቀዋለሁ። ምን ስታደርግ ነበር ያወቅከው? ምሽግ ስትሰራ ነው ወይ ሐባቦ ስትዘፍን ነው ወይ ሌላ እንቶ ወደ ዘና የምታረጉበት ዘና የምትሉበት የመጽሐፍ ምረቃ ጉዳይ እንለፍ። መጽሐፍ አስመረቃ ባጫ ደበሌ። የሱ መጽሐፍ አይደለም ኢንፋክት ቢዝነስ ነው። ቢዝነስ ምክንያቱም ቀላል ቢዝነስ አይደለም። መከላከያ የሚረጨው በስፖንሰርሺፕ ይታገዝ የተባለ መከላከያ ስፖንሰር ያደርገዋል። ብርሃኑ ጁላም ተገኘ እዛ ላይ። በብርሃኑ ጁላና በአብይ አህመድ መካከል ትልቅ ችግር አለ። አሁንም ልድገመው፣ ሰሞኑ ተናግሬያለሁ፣ ዛሬም ልድገመው ከነ ሙሉ ማስረጃ ነው የምነግርህ። ሙሉ ማስረጃ አብይ አህመድ ባጫ ደበሌ ብርሃኑ ጁላን ጽያፍ በሆነ ቋንቋ ነው የሚሰድበው።
ጽያፍ በሆነ ቋንቋ የዛሬ ያድርገው እንጂ እኔ በዋትስአፕ ቁጥሩ ልክለት ነበር ይሄን ቢፈልገው ማለት ነው። ግን አሁን ችግር የለውም አያምንም። አሁን ዝም ብዬ በጽሁፍ ልክለት አያምንም። በጽያፍ ነው የሚሰድበው። ብሔሩን ጭምር ብርሃኑን አይደለም የሚሰድበው፣ ብሔሩን ጭምር ነው የሚሰድበው። ብሔሩ ጭምር ድሮ ባለስላሴ በድሮ ጊዜ በሚኒሊክ ጊዜ በሚሰደብበት ጊዜ የኦሮሞ ህዝብ በሚጠራበት ቦታ ነው በሱ ስም ነው የሚሰድበው። ተናግሬያለሁ ብዙ ጊዜ። ችግር የለውም ይስደበኝ ሊል ይችላል። ችግር የለም ባጫ ይሄ ብርሃኑ ይስደበኝ፣ ሽመልስ አብዲሳ በጥፊ ይመታል ይለንደ ሊል ይችላል። ሽመልስ አብዲሳ በጥፊ መቷል። አብይ በጥፊ መጥቶ ምክር ሰጥቶት ነው የሚለከው የሆነ ጉዳይ ሲገጥመው። የባጫ መጽሐፍ ምረቃ ላይ የተገኘው ብርሃኑ ያው ሞራል የለውም። ያው ትንሽ አመስግኖት ወረደ። ትንሽ እንትን ብሎ በቀጣይ ስለ ምርኮ መጽሐፉ ላይ አላስቀመጠም ሰማው። በቀጣይ ስለ ምርኮ አያያዝ ትንሽ ቢጽፍል እንትኑ ላይ ምርኮ አያያዝ እንዴት እንደተማረከ ምርኮነት ምን ማለት እንደሆነ ከምርኮነት ተነስቶ ሙሉ ጀነራል እንዴት እንደሆነ ማለት ሰው እጅ ወደ ላይ ተብሎ ሁለተኛ ህይወት ተሰጥቶት ሁለተኛ የመኖር ተስፋ ህይወት ተሰጥቶት ከዛ ተነስቶ ጀነራል ደርሶ ከዛ የማረከውን አካል ደግሞ እንደዚህ ማብጠልጠል የሚችልበት ሞራል ከየት አመጣው? ማርኮ ቁጭ አርጓ ሰልጥነው ቁጭ አረጉ። የህወሓትን በለው የሻዕቢያን በለው መተ ተመልሰ እነሱ ላይ እንደዚህ የመዝመት ሞራል ከየት ልትገነባት ቻልክ? ይከስነ ልቦና አንጻር ማለት ነው። ይቻላል ወይ? ትዝ አይልህም ወይ? ያኔ ምን ይሰማ ነበር? ህይወት እንደዛ ነው። አንደኛ ታሪክ ለዛ ነው የሚጎለው። የኢትዮጵያ ታሪክ የሚጎለው በልኩ ስለማይነገር ነው። የታሪክ ጸሐፊያን የተወሰነውን ቆረጥ ያደርገው ያስቀምጣሉ። በጎ ሆኖ ጎላ ያደርጋሉ፣ መጥፎን ጣ ያደርጋሉ። ለምሳሌ አንድ ሰው ሲሞት የመጨረሻ አራጅ ጎማጅ ፈላጭ ቆራጭ የነበረ እንትን ላይ የህይወት ታሪኩ ሲነበብ ያ መጥፎ ታሪኩ አይነበብም። እንደዚህ የነበረ በጣም የዋህ ነው፣ እንደዚህ ተግባቢ ነው፣ የመጨረሻ አገር አጥፊ የነበረ ሰው ጨዋ አድርጎ ነው ያው ህይወት ታሪኩ ይሄደ ነውና በመልካም ሸኘው በሚለው ባህል ማለት ታሪክም እንደዛ የሚጽፉት። ባጫ ደበሌ አሁን ይሄን ሁላ ማአት ያለው ሰውዬ ስለምርኮ የራሱን ህይወት ስለምርኮ አይናገርም። ስለ ኤርትራ ምሽግ አቃለው ኤርትራ ሳሐልና አቃለው የሚለው እንዴት ነው ያወቀው የሚባለው? እኛ ባናቀው ኖሮ ይሄ ሰውዬ ለካ ትልቅ ጀነራል ሆኖ ለካ ኤርትራ ዘምቷል ነው የሚለው ሰው። እጅ ወደ ላይ ተብሎ የተማረከበት ቦታ መሆኑ ሰው ግራ ይገባል ማለት አያቅ ማለት ነው። የኢትዮጵያ ታሪክ ሙሉ የሚሆነው ቀደም ብዬ እንደነገርኳችሁ የኢትዮጵያ ታሪክ ሙሉ የሚሆነው እንደመጣ እንደወረደ ታሪኩ ሲጻፍ ነው። ሽምቅ ተዋጊነት ምናምን የሚሉ ቋንቋዎች ይሄ ሰውዬ ወደ ኢህደን የመጣው ወደ ነበረከት ስምኦን የመጣው በ75 ነው። በነ ያሬድ ጥበቡ የወቅቱ የኢህደን ሊቀመንበር የነበረው እሱ ነው ይዞት የመጣው እና ታደሰ ጥንቅሹ እና ያሬድ ጥበቡ ናቸው ይዞት የመጡ የመጀመሪያ ዙር ማለት ነው። እንካ ተብሎ እንደ ምርቃት ነው ይዛችሁት ሄዱ ተብሎ 300 ምርኮኞች ሮሞዳንና ኢሳያስ ነው የሰጧቸው። እንካ ይዛቸው ሄዱ ተብሎ እና አባዱ ላይ ያሉበት ይሄን መጥቀስ አለበት። ታሪክ ነው። ከዛ በተረፈ ስለ ታሪክ አለ ስለ መጻፉ ጉዳይ አጠር ያለ ቅንብረች በኢትዮጵያ የጦር መኮንኖች ታሪክ ውስጥ ትልቅ ስምና ልምድ ያካበቱት ጀነራል ባጫ ደበሌ በወታደራዊ ልምዳቸውና ጥልቅ ጥናት ላይ የተመሰረተውን መጽሐፋቸውን ማበርከታቸው እንደ ሀገር ሚናው የጎላ መሆኑ ተነስቷል። እንዴት እንደምንዋጋ ኤርትራኖች ያውቁናል፣ በደንብ አድርገው ያውቁናል። አሰብ የኢትዮጵያ ነው ማለት ሉዓላዊነት መዳፈር ነው ይላሉ የኤርትራ መንግስት። እንዴ ኤርትራ መንግስት እኮ አንድ ጥያቄ ሊጠይቃቸው የጀነራል ባጫ መጽሐፍ እንደዚህ አይነት ኃይሎችን ለመከላከል አገር ለማቆየት እና ለሚቀጥለው ትውልድ ስለማስተላለፍ በጣም ይጠቅመናል።
ትልቅ ዋጋ ያለው ኮንትሪቢዩሽን ነው። እናመሰግናለን። የሽምቅ ውጊያን ባህሪያት ከዛም ተነስቶ ደግሞ በጸረ ሽምቅ መከተል ያለብንን በሚገባ ያስቀመጡበት ነው የሆነው የምታገኙት። የጸረ ሽምቅ ውጊያ ብለው ያስቀመጡት በእኔ አታይ ምንድነው በጣም መሬት ላይ የረገጠ ነው እና it is instructive ነው። አሁን ለሚካሄደው የሽምቅ ውጊያዎች በጣም የሚገርም አይነት የማስተማሪያ ማኑዋል ነው ብዬላለሁ። እቺ የመጨረሻ ቪዲዮዋ በጣም ውድ ነች። የባጫ ኤርቲቪ ፈልጎ ባለፈው የለቀቋት ነች። ከኤርቲቪ የተወሰደች ግን አንድ ዩቲዩብ ላይ ያገኘዋት ነች። የምታየው ስክሪን ላይ ዩቲዩብ ላይ የተገኘች ነች። ግን ኤርቲቪ ነው ኦሪጂናል ዶክመንቱ። ባጫ ደበሌ ነው። እኔ አግኝቼው አላቅም። ይሄ አሁን ለሁለተኛ ጊዜ ነው እዚህ ሚዲያ ላይ ምናጫውተው። የዚህ ሁሉ ታሪክ ባለቤት ነው። ያው እነሱ ሚዲያ ላይ እንዴት ናሬት እንዳደረጉ ደግሞ ታሪክ ሲሰሩ የብዙ ታሪክ ባለቤት ነው ያለው። የብዙ በጣም በኢትዮጵያ ታሪክ የነ ጀነራል መርዕድ ንጉሴ አይነት ማለት የጀነራል መርዕድ ንጉሴ በደርግ ጊዜ እንትን የምታውቋቸው የሳቸው ታሪክ ሚዲያው ራሱ የጦር መኮንኖች ታሪክ ውስጥ ትልቅ ስምና ልምድ ያካበቱት ጀነራል ባጫ በኢትዮጵያ ጦር መኮንኖች ታሪክ ውስጥ ትልቁ ጀነራልና ስምና እንትን ያተረፉት ጀነራል ባጫ ደበሌ ይላቸዋል። ሚዲያው ቀላል አይደለም። ሚዲያ የራስ ነው። ከሁሉም በላይ ባጫ ደበሌ ስልጣን የሚገኘው በምርጫ ነው፣ በሽምቅ በውጊያ ነገር የለም የሚለው ደግሞ አስተላልፏል። ትንሽ አለች አስተላልፏል። በጦርነት ምናምን መንግስት አትቀይሮ ይሄ መንግስት የአብይ መንግስት ማለት ነው። ይሄ መንግስት አይወርቅም ለማለት ሁሌ የሚናገረው ነው። ይሄ አዲስ ለውጥ ከመጣ በኋላ በጠመንጃ አፈሙዝ ሊመለስ የሚገባው የፖለቲካ ጥያቄ የለም። በጠረጴዛ ዙሪያ እንጂ ወንበር ስበህ ትቀመጣለህ እንጂ ጣታ ስበህ በረሃ ትገባለህ። ምክንያቱም በዚህ መንገድ የሚመለስ ጥያቄ የለምና ባለ ጊዜ ስትሆን እንደዛ ነው። ሌላ እኛ በድንጋይ ነው ለውጥ ያመጣ ነው እንዴ ይሄን ያክል መስዋዕትነት ከፍለን እኮ ነው በድንጋይ ወያኔን አባረር ነው እንደዛ የሚል እኮ አዲስ አበባ አለ አይደል? ይሄ ነገር አለ እኮ በድንጋይ እኮ ነው ያባረር ነው ከአዲስ አበባ የሚል ትውልድ አለ። እውነት በድንጋይ የሚባረር መንግስት ነበር የኢህአዴግ መንግስት። አሁን በምንድን ነው በድንጋይ አይታሰብም፣ ግንባር ነው የሚል አይታሰብም። ድንጋይ ምናምን ብሎ ነገር የለም። ሐሜት ማማት አትችልም። አሽሙር መናገር አትችልም። አዲስ አበባ ተቀምጠ አሽሙር የሚናገሩ ድራማ መስራት አትችልም። ፋና ቴሌቪዥን የሚባለው የነበረው ፕሮግራም አለ አልቅበት የሚባለው ፕሮግራም እንዲያም በጣም እንዴት ኢንቪዥን አድርጎ አብይ ምን አይነት መንግስት እየመጣ እንደገና እየተገነባ እንደነበረ አብይ ምን አይነት ሰው ደራሲው የምታደንቁት ደራሲ ነው። እኔም ማደንቀው ደራሲ ነው። አልቅበት ያ ሚካኤል ታምሬ ምናምን አክት የሚያደርግበት የነበረው የለም አይፈቀድም። ይሄ አልቅበት አብይ አህመድ ነው ተባለ። አቁም ተባለ አይደል እንዴ? የዛሬ ስንት ዓመት ይቆም ወዲያው እንደመጣ አቆሙ። አይቻልም ነው። አሽሙር አይቻልም፣ ሐሜት አይቻልም። እንኳን በግልጽ ድንጋይ ወርውረ ከታንክ ጋር ልትጋጭ ይቅርና አይቻልም። አሁን ራስ መቻል አለብህ ነው። ተመችቶኛል በአብይ አህመድ ተመችቶኛል ካለ ጥሩ ነው ይመች። ያልተመቸው አለ መንግሎ ይጥሏል። ያልተመቸው ተመችቶኛል የሚል ካለ ይሄ እነ ግሩም ጫላ ጋር ሊወዳደር ግሩም ጫላ እኮ ባለ ጊዜ እኮ ነው። ግሩም ጫላ ተመችቶኛል ይችላል። 1 ቢሊዮን ብር እየሸጠ መሬት አዲስ አበባ ለቻና ቲቪ ስቱዲዮ ብሎ መሬት ይሰጠኝ ብሎ 1 ቢሊዮን የሚሸጥ አዲስ አበባ 1 ቢሊዮን ብር እየሸጠ ለምን? ይሄማ እስከ እድሜ ልኩ ነው መደገፍ ያለበት እንጂ ቤተሰቡን እዚህ ኦሪጎን ነው ያስቀመጠው። አሜሪካ ኦሪጎን አስቀምጦ እዛ ይብላ እስከ መጨረሻ መደገፍ አለበት። እንደዚህ አይነት ሰዎችማ ካልደገፉት ምን ሰርቶ ሊበሉ ነው? ሌላው ግን አሽቀንጥሮ ይጥለዋል ነው።